ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁሉ ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ። በጣም አሳዛኝ ቪዲዮ በሆነው ማለት ነው። ስለሚጠቅም ለሁላችሁም ሼር አድርጉት ማለት ነው። ቤተሰብ እንግዲህ እኔ እውነት ለመናገር በእንደዚህ አይነት ቪዲዮ መምጣት በጣም ይከብዳል። ሞር ደግሞ በእኛ ልጆች ሲሆን ማለት ነው። እና ቤተሰብ ላይክ ማድረጋችሁ እንዳትረሱ ማለት ነው። እንግዲህ ቤይሩት ላይ የተፈጠረው ነገር ሁላችሁም አይታችኋታል ብዬ አስባለሁ። በተለይ ቲክቶክ ላይ በጣም ሲዘዋወር ነበር። የቤይሩት እንኳን ነዋሪዎች ሳይቀር ዜና ሰርተውበታል። ብዙ ሰው ሰርቶታል ማለት ነው ቲክቶክ ላይ። እውነት ለመናገር በአሁኑ ሰዓት ለማውራት እንኳን ያሳፍራል። በተለይ እኛ ኢትዮጵያን ላይ ምን እንደሆንን እንኳን አንዳንዴ በጣም ግራ ይገባኛል። እውነት ለመናገር እግዚአብሔር እንደዚህ ተጨካክነናል እንዴ? እንደዚህ ጨካኝነን እንዴ? በአገር እንኳን ይሁን ችግር የለውም፣ ግን በሰው ሀገር ላይ ለምንድን ነው እንደዚህ ጨካኝ የምንሆነው? ኧረ ተው፣ የምር ተው። እስማም በጣም ነው የሚከብደው። እንግዲህ አንድ እህታችን ያው ከሁለት ቀን በፊት ቤይሩት ላይ ተገላ ተቆራርጣ ሻንጣ ላይ ቆሻሻ ጋር ነው እንግዲህ የተጣለችው። የሰው ልጅ በዚህ ልክ ተገሎ ተቆራርጦ በሻንጣ ማለት እንደ ቆሻሻ መጣል ማለት ምን አክል ከባድ ጊዜ ላይ እንደደረስን ነው የሚያሳየው ማለት ነውና ለምንድን ነው እንደዚህ ክፉ ይሆን ነው? ለምንድን ነው እንደዚህ ጨካኝ ይሆን ነው? በዛ ላይ እንደዚህ ያደረጉት እንግዲህ ከዚህ ነገር ጀርባ የእሷ ጓደኞች አሉበት ተብሏል ማለት ነው። ነገሩ በካሜራም እየተያዘ ነው። ሶ ግን ችግራችሁ ምንድን ነው ማለት እንደዚህ ለምንድን ነው ሰው በላይ የምንሆነው? ምንም ሰው አንድ ሰው ሊበድላችሁ የሆነ ነገር ሊያደርጋችሁ ይችላል። ግን በዚህ ልክ የሰውን ልጅ ገሎ ቆራርጦ እንዴት ልበላችሁ? አምላኪ ሆይ እኔ እኮ እንዴት እንደምትቆርጡት ብቻ እንዴት ሰው ናችሁ ወይ እንደዚህ የምታረጉ ሰዎች? እኔ ክርስቶስን ነው የምላችሁ። ምን ሰው ነው? የሰው ሌና ነው ያላችሁ ወይስ ምንድን ነው? እናንተ እንስሳ ናችሁ? እንስሳ በራሱ እንደዚህ አይነት ነገር አያደርግም። እውነት ለመናገር ጨካኝ አይደለም። እና ምን አይነት ሴጣን እናንተ ላይ ቢሆን ነው ሰውን እንደዚህ አርጋችሁ የሰውን ህይወት የምታሳጡት? እና ለቤተሰብ እንኳን አታዝኑም ወይ? በእናንተ መሀል ያለው ነገር ሰው ላያውቅ ይችላል። እነዚህ ልጆች ሜቢ ተጣልተው ሊሆን ይችላል። ግን ምንም ሰው ብትጣሉ እንኳን እንደዚህ ማድረግ ማለት በጣም ከባድ ነው። በቃ ማንም የማታምኑበት በተለይ ጓደኛ፣ አሁን እቺ ገደለች የተባለችዋ ጓደኛዋ ነች። ጓደኛ ካልታመነ ማንን ለማመን ነው ማለት? የምታምኑት ሰው በራሱ በጣም ይከብዳል። እና አንዳንዴ ብቸኝነት ይሻላል። አይ ቲንክ እንደዛ ይመስለኛል። ጓደኛንን ብለው የእናንተን ህይወት የሚያሳጡ ብዙ ሰዎች አሉ። ግን ደግሞ እኛ እግዚአብሔርን አንፈራም ወይ? ማለት እግዚአብሔርን የምናቅ ሰዎች ነን። በተለይ ኢትዮጵያ ሲባል ብዙ ሰው እግዚአብሔርን ያለበት ሀገር፣ ፈጣሪን የሚፈራ ሀገር ተብሎ ነው የሚታሰበው። ግን የምንሰራው ነገር በጣም ከባድ አሰቃቂ የሆነ ነገር ነው እና እኔ እውነት ለመናገር በጣም አዘንኩኝ። አሁን የዚህ ሀገር ነዋሪዎች እኛ ኢትዮጵያኖች ክፉ ናቸው ቢሉ እውነት ለመናገር እኔ አይደንቀኝም። ከዚህ በፊትም ብየዋለሁ። ምክንያቱም የምናደርገው ነገር በቃ ከሰው ልጅ የማይጠበቅ የአውሬ ስራ የሴጣን ስራ ስለሆነ ማለት ነው። እና እነሱ የሆነ ነገር ቢሉንም እኔ በእነሱ አልፈርድም። ማለት እንደኛ አይነት ጨካኝ ሰው እኔ አይቼ አላቅም። እግዚአብሔርን የትም ሀገር ብትሄዱ እውነት እኔ እንደኛ ሀገር ያፈርኩበትም አይቼ አላቅም። እኔ የሰው ነፍስ እንዴት እንደሚታይ አላቅም። እኛ ሀገር ላይ ይሁን አገር ላይ ይሁን ብለን እስኪ እንውሰደው። ሰው እንዴት ስደት ላይ ለቤተሰብ አያዝንም ወይ? በቃ እንዴት እንደሆነ አላቅም። እንዴት ሆኖ ነው የሰውን ህይወት እንደዚህ በእንደዚህ አይነት ህይወት አሳጥታችሁ እንደገና በማይሆን ነገር ማለት እጃችሁ እንዴት ነው እሺ የሚላችሁ? የሰውን አካል እንደዚህ አርጋችሁ ቆራርጣችሁ የማይሆን ነገር እኔ አምላኬ ሆይ በጣም ግራ ይገባኛል። አንዳንዴ ምን ብዬ እንደምናገር ራሱ አላቅም። ማለት ማየትም አልፈልግም እንደዚህ አይነት ነገር። ግን ደግሞ የእናንተ
ስጋ ሲሆኑ የእናንተ ሀገር ደግሞ ሲሆኑ ኢትዮጵያ እንደዚህ ናት ሲባል በቃ አንዳንዴ ይሰማቸዋልና በራሱ ሰው ስትሆኑ ራሱ የሰው ህመም ይገባቸዋልና እቺ ልጅ የእውነት በጣም ነው የምታሳዝነው። እንግዲህ ሰው ሀገር ላይ እንደዚህ አርገዋት ገለዋት መግደላቸው እንኳን ሳያንስ እንደዚህ አድርገው ቆሻሻ ላይ መጣል በራሱ ምን አይነት የተረገመ ትውልድ እንደሆነ መገመት ይከብዳልና ምን ሆናችሁ ነው? ለምንድን ነው? እኔ በነገራችን ላይ ሰው ሀገር ላይ ሆናችሁ ጓደኛ የምትይዙ ሰዎች ጥንቃቄ አድርጉ። እንደዚህ ይሄ ነገር ማለት ነው ቤሩት ላይ በጣም የተለመደ ነው። የብዙ እህቶቻችን ህይወት በእንደዚህ አይነት መንገድ አጥተናል ብዙ ጊዜ ማለት ነው። እና ይሄ ደግሞ የሚያደርጉት እኔ በጣም የሚገርመኝ ማለት የተጣሉበት ምክንያት ግን እስካሁን አልታወቀም። ግን ደግሞ ሁለቱም የደቡብ ልጆች ናቸው። አንዱ የወላይታና አንዱ የሀዲያ ልጆች ማለት ነው። እና ብቻ አላቅም ለምን እንደዚህ መሆን እንደፈለጉ እሷም እንደዛ ለመግደል ለምን እንዳፈለገች አላቅምና ፈጣሪ ነው የሚያውቀው። ግን በቃ ለስራ ከመጣችሁ ሰርታችሁ አገራችሁ ግቡ። በቃ ይሄ ኢጃዛ ቤት መውጣቱ ጓደኛ መያዙ ስደት ላይ ትርፉ ይሄ ነገር ነውና ብዙ ጥሩ ጓደኞች አሉ። ግን በቃ ማንም የሰው ሀገር የሰው ነው። ብዙ አመት እዚህ አትኖሩ። በቃ ሰራ አርጋችሁ ሀገራችሁ ገብታችሁ ህይወታችሁ መምራት ነው። እዚህ እዛ ስትሉ ነው ህይወታችሁን የምታጡት ማለት ነውና በቃ ካልሆነ ሰው ጋር ከማይሆናችሁ ጓደኛ ጋር በቃ አትዋሉ። ሲጀመር ጓደኛ ምን ይሰራል? በስደት ሆናችሁ ጓደኛ ምንም አይሰራም። ስደት ላይ ሆናችሁ እንደዚህ መውጣት ጓደኛ መያዝ ምናምን አስፈላጊ ነው ብዬ አላስብም እኔ በራሴ ማለት ነው። ምክንያቱም የመጣችሁበት አላማ ሰርታችሁ አገራችሁ ገብታችሁ ህይወታችሁ እንድትኖሩ ነው እኔ የምፈልገው፣ ማንም ሰው ቢሆን ማለት ነው። ሰው እንዴት ነው ስደት ላይ ሆኖ እንደዚህ ጓደኛ ይዞ ጓደኛ ቤት ሄዶ ምናምን እኔ አላቅም። ብቻ እነዚህ ልጆች ያው የአንድ ሀገር ልጆች ስለሆኑ በዛም ሊሆን ይችላል ቀረረባቸውና ግን እስካሁን ቤተሰብ አላወቀም። አይ ዶንት ኖ ግን እንዴት እኔ እንደዛ ሲታይ በጣም ነው ልቤ የሰበረው። ማንን ነው ማመን ያለብን? የራሳችን ዜጋ ካልታመነ የራሳችን ሰው ካላመንን ከዚህ በኋላ ማንን ከሰው ጋር እንዴት ነው የምንኖረው? በቃ ከሰው ጋር ማለት አሁን ሰው እኮ ሰው ይፈራል። እንደዚህ አይነት ነገር ስታስቡ ጓደኛ ልትፈሩ ትችላላችሁ። በቃ ምንም ነገር ከሰው ጋር መኖር በራሱ በጣም የሚያስፈራ ጊዜ ላይ ደርሰናል እውነት ለመናገርና ኧረ እህቶቼ እኔ አንድ ነገር ነው የምላችሁ ያለነው ሰው ሀገር ላይ ነውና በቃ ለምንም ነገር ምንም ነገር ሊሆን ይችላል። ምንም ነገር ልትጣሉም ብዙ ነገር ሊፈጠር ይችላልና ለቤተሰብ እንኳን ብላችሁ እንደዚህ አይነት ነገር አታድርጉ። ጭካኔ የተሞላበት ነገር እውነት እንግዲህ ልጅቷ ተይዛለች ተብሏል። እኔ በጣም የገረመኝ እቺ ልጅ እንደዛ ገለዋት 2 ቀን ቤት አስቀምጠዋት በዛ ላይ ቆርጠው ቆሻሻ ላይ ጥለው እኔ ሀሳቡ በራሱ እንዴት እንደመጣላቸው በጣም ነው የሚገርመውና ኧረ በስመ አብ እንዴት ወዴት ነው የምንሄደው? ማለት ምንድነን እኛ? ለምንድነው ግን ሴጣን በራሱ እንደዚህ ያስባል እንዴ? ኧረ አያስብም፣ እግዚአብሔርን አያስብም እንደዚህ ሴጣን በራሱ። እኛ ነን እኮ ሴጣን እንደዚህ እንዲያስብ የምናደርገው ማለት ሴጣን ይሄ አርጎ አይለንም። እኛ ነን እንደዚህ አርግ ብለን ለሱ እንትን የምንለውና ለምንድን ነው ክፉ ሰው እንዴት ነው እህቱ ላይ የሚጨክነው? ሰው እንዴት ነው ሰው ላይ የሚጨክነውና ተጠንቀቁ፣ ጥንቃቄ አድርጉ። ከዚህ ልጅ መማር ትችላላችሁ፣ መማር ይቻላልና ቤተሰብ ብቻ በጣም ከባድ ነው። ለእህታችን ነፍሷ በሰላም ትረፍ። በስደት ያላችሁ እህት ወንድሞቼ ራሳችሁን ጠብቁ፣ በያላችሁበት ሰላማችሁ ይብዛልኝ። ግን ፍትህ ጠይቁ። የዚችን ልጅ ደም እስኪወጣ ድረስ ሁላችሁም ቲክቶክ ላይ አሁን ብዙ እየሰሩ ነው። ግን ታዋቂ ሰዎች ሞር ደግሞ እቺ ልጅ ገዳያ በቃ የእጇ ማግኘት አለባት፣ ሌላ ሰው እንዲማር ማለት ነውና ፍትህን ጠይቅላት። እንግዲህ እህታችን ነፍሷ በሰላም ትረፍ። እኔ ሳየው በራሱ ይዘገንነኛልና ቤተሰብ ቪዲዮ ሰው ጋር እንዲደርስ ላይክ ሼር ማድረጋችሁን እንዳትረሱ። ሰላማችሁ ብዝት ይበልልኝ።